በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 5 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ሰኔ 5 ቀን ትንቢትን የሚናገር ታማኝና ተጋዳይ የሆነ ምስራቃዊ ቅዱስ ያዕቆብ ዕረፍቱ ነው። ዳግመኛም በዚህች ዕለት በብዙ አስጨናቂ መከራዎች ምስክርነቱን የፈጸመ ታላቁ ሰማዕት አባ ብሶይም ዕረፍቱ ነው። ዳግመኛ በዚህች ዕለት ሰማዕቱ ቅዱስ ቢፋሞን የዕረፍቱ መታሰቢያ ነው። እንዲሁም ሃይማኖቷ የጸና ምግባሯም የሰመረ የክርስቶስ ማደሪያ የሆነች መነኮሳይት ቅድስት ማርታ የዕረፍቷ መታሰቢያ መሆኑን ስንክሳሩ በስም ይጠቅሷታል። እርሷም በስደት ሳለች አርፋ በተራራ ውስጥ የተቀበረች እናት ናት። ረድኤታቸው በረከታቸው በላያችን ላይ ጽፉ ድርብ ሆኖ ይደር። ቅዱስ ያዕቆብ ምስራቃዊ በምስራቅ ካሉ ገዳማት ውስጥ በአንዱ ገዳም በታላቅ ተጋድሎ በኖረበት ዘመን በሀገሪቱ ላይ ከሃዲ ንጉሥ ነገሰ። እርሱም የአርዮስን ትምህርት የሚከተል ነው። ንጉሥም አብያተ ክርስቲያናትን አዘግተው የጣዖታት ቤቶችን እንዲከፍቱ አርዮሳውያንን ጭፍሮችን አዘዛቸው። የንጉሥ ትእዛዝ በሀገሩ ሁሉ ተሰማ። በተሰማ ጊዜ አባ ያዕቆብ ይህን ሲሰማ ሰማዕት ይሆን ዘንድ ወደደ። ወደ ንጉሡ መኖሪያ ወደ ቁስጥንጥንያም ሄደ። ንጉሡም ጠላቶችን ይወጋ ዘንድ እንደመጣ በመንገድ ላይ አገኘው። አባ ያዕቆብም እንዲህ አለው፣ ንጉሥ ሆይ በጠላቶች ላይ እግዚአብሔር ይረዳህ ዘንድ ምዕመናን እንዲጸልዩልህ አብያተ ክርስቲያናትን ክፈትላቸው። ይህን ካላደረግ ግን እግዚአብሔር ይጥልሃል፣ ከጠላትህ ሸሽተህ በእሳት ቃጠሎ ትሞታለህ ብሎ ትንቢት ነገረበት። ንጉሡም በዚህ ንግግራቸው ተናዶ እስኪመለስ ድረስ እንዲጠብቋቸው ለጭፍሮቹ አሳልፎ ሰጣቸው። አባ ያዕቆብም እንዲህ አሉ፣ አንተ በደህና ከተመለስክ በእኔ አንደበት እግዚአብሔር አልተናገረም ማለት ነው አሉት። በዚህ ጊዜ ይዘው በኃይል ደብድበው አሰሯቸው። ንጉሡም ወደ ጦርነቱ ገብቶ ሲዋጋ እግዚአብሔር ለጠላቶቹ አሳልፎ ሰጠውና ጠላቶች ሊይዙት ሲከተሉት አሸሽቼ አመልጣለሁ ሲል ከአንዲት አጸድ ውስጥ ገባ። ጠላቶችም ደርሰውበት በእሳት አቃጠሉት። የተረፉና ያመለጡትን ጭፍሮችም ወደ ቁስጥንጥንያ ተመልሰው የሆነውን ነገር ተናገሩ። የአባ ያዕቆብ ትንቢት መፈጸሙን ያየ ሁሉ አባታችንን አከበሯቸው። ከዚህ በኋላ በአባ ያዕቆብ አማካኝነት ብዙ አርዮሳውያን ወደ ቀናች ሃይማኖት ተመለሱ። አባታችንም ወደ በዓታቸው ተመልሰው የሕይወትና የሰማዕትነትን አክሊል እስከተቀበሉባት ጊዜ ድረስ እንደ ቀድሞ በታላቅ ተጋድሎ ኖሩ። የቅዱስ ያዕቆብ ረድኤታቸው በረከታቸው በሁላችን ላይ ጽፍ ድርብ ሆኖ ይደር። ሰማዕቱ ቅዱስ ቢፋሞን። ይህም ቅዱስ ቢፋሞን ሰኔ 4 ቀን ሰማዕት የሆነው ታሪኩን ቀደም ብለን ያየነው የቅዱስ ዮሐንስ ዘሐራቅሊ የእናቱ የወንድሟ ልጅ ነው። ቢፋሞን አይተናል ከዚህ በፊት። ሰማዕቱ ቅዱስ ዮሐንስም ታስሮ ሳለ ቅዱስ ቢፋሞን ያገለግለው ነበር። ቅዱስ ዮሐንስ ሰማዕትነቱን ፈጽሞ አንገቱን ከተሰየፈ በኋላ ቅዱስ ቢፋሞን ስጋውን ገንዞ በድኑ ላይ ወደቀ። ለምን ብቻዬን ተውከኝ እያለ ሲያለቅስ ከቅዱስ ዮሐንስ ስጋ እንዲህ የሚል ቃል መጣ። ወዳጄ ቢፋሞን ሆይ ከኔ ጋር መኖርን ከፈለግ ፈጥነ ወደ መኮንኑ ሄደ ክብር ይግባውና በአምላካችን በክርስቶስ ታመን፣ ነገ ወደ እኔ ቤት ትመጣለህ አለው። ቅዱስ ቢፋሞንም ከወዳጁ በድን ይህን ቃል በሰማ ጊዜ ከሰማ በኋላ የቅዱስ ዮሐንስን ስጋ ቀብሮ ወደ መኮንኑ ሄዶ የረከሱ ጣዖታቶችን እየረገመ ጌታችን ክብር መሰከረ። መኮንኑም ይዞ ብዙ ጽኑ የሆኑ ስቃዮችን አደረሰበት። በመጨረሻም ራሱን በሰይፍ ቆረጣትና ቅዱስ ቢፋሞን ሰማዕትነቱን ፈጽሞ የክብር አክሊልን ተቀበለ። የቅዱስ ቢፋሞን ረድኤቱ በረከቱ በሁላችን ላይ ጽፍ ድርብ ሆኖ ይደር። በዚችም ዕለት ሰማዕቱ አባ ብሶይ ይታሰባል። የዚህ ቅዱስ አባቶቹ ክብር ይግባውና ጌታ ክርስቶስን የሚያመልኩና ትእዛዙን የሚጠብቁ የክርስቲያን ነበሩ። የአባቱም ስም ቤተሰቦቹ ለማለት ነው። የአባቱም ስም ታግስጦስ ነው። እርሱም ከአንጾኪያ የዕቃው ገዥ ነበር። የእናቱም ስም ክሪስ ይባላል። እነርሱም ልጅ ሳይኖራቸው 17 ዓመት ኖሩ። ስለዚህም እጅግ እያዘኑ ክብር ይግባውና ወደ ጌታችን ይለምኑ ነበር። ከሌሊቶችም በአንዲቱ ለታግስጦስ ብርሃን የተለበሰ ሰው ተገልጦለት እንዲህ አለው፣ የእግዚአብሔር ወዳጅ ወይ ሰላም ለአንተ ይሁን። እነሆ ጸሎት በእግዚአብሔር ዘንድ ተሰምቷል። ሚስትም ወንድ ልጅ ትወልድልሃለች፣ ስሙንም ብሶይ ትለዋለህ። እርሱም ለእግዚአብሔር የተመረጠ ዕቃ ይሆናል። እርሱም ደግሞ ክብር ይግባውና ለክርስቶስ ምስክር ይሆናል። ብዙ ስቃይንም መከራን ተቀብሎ የሰማዕትነት አክሊል ይቀናጃል አለው። ከእንቅልፉ ነቅቶ ራእይ እንዳየ ለሚስቱ ነገራት። ከጥቂት ቀኖች በኋላ ጸንሳ ይህን ቅዱስ ሚያዝያ 1 ቀን ወለደችው። እውቀትን፣ ጥበብን፣ ፈሪሃ እግዚአብሔርን በማስተማር አሳደጉት።
7 ዓመትም በሆነው ጊዜ ወደ አክሚም ዮሴፍ ወደሚባል አንድ አረጋዊ መምህር ላኩት። በዚህም እየተማረ ከወንድሙ ጴጥሮስ ጋር በጾምና በጸሎት ተጠምዶ ድንቆችን ታምራት እያደረገ ኖረ። ከዚህ በኋላ 27 ዓመት በሆነው ጊዜ የስዒድ መኮንን ወዳለበት ወደ ዕቃው ከተማ መጣ። እርሱም ክርስቲያኖችን እያሳደደ ከእርሳቸው ይገድል ነበር። ያን ጊዜን ክፉዎች ሰዎች ወደ መኮንኑ መጥተው ለቃህ የማይታዘዝና ለአማልክት መስገድ እምቢ የሚሉ 2 ዲያቆናት አሉ ብለው እዚህ የከበሩ አባ ብሶይና አባ ጴጥሮስን ከሰሷቸው። በዚህ ጊዜ እንዲያቀርቧቸው አዘዘና አቅርበው በፊቱ አቆሟቸው። ስለ ስራቸው መረመራቸው። ክርስቲያን እንደሆኑም ከቃላቸው ሰምቶ እንዲያስሯቸው አዘዘ። ከ3 ወር በኋላም የእግዚአብሔር መልአክ ተገለጠላቸውና እኔ የምስራች የምናገር ገብርኤል ረዳችሁና ነግራችሁ ዘንድ ወደ እናንተ እግዚአብሔር ላከኝ። ስም አጠራራችሁና መታሰቢያችሁ ለዘላለም ይኖር ዘንድ አለውና አላቸው። እነርሱም ወዳጄ ብሶይ ታላቅ ተጋድሎን አንተ ይጠብቅሃል፣ ወደ እስክንድርያ ከተማ ሊሰዱ አላቸው። ከዚያም ወደ አንጾኪያ ወስደውህ በዚያ የምስክርነትን ገድል ትፈጽማለህ። የምስክርነት ገድልህ ይፈጸማል። ከዚህ በኋላ መኮንኑ ከወህኒ ቤት አውጥቶ ለጣዖት እንዲሰግድ አስገደደው። እምቢ ባለው ጊዜ ከባላ ላይ አውጥተው በግንድ ውስጥ እጅግ እንዲጨምቁት ወታደሮችን አዘዘ። በዚህ ጊዜም የመላእክት አለቃ ቅዱስ ገብርኤል ወረደ፣ ግንዱን ሰብሮ ቅዱስ ብሶይን በመዳሰስ አዳነው። ከዚያ ወደ ወህኒ ቤት ጨመሩት። በዚያም ብዙ በሽተኞች ፈወሳቸው። ዳግመኛም እንዲህ አዘዘ። ከወህኒ ቤት አውጥተው በመርከብ ሆድ ውስጥ አስገብተው አንገቱን በብረት ሰንሰለት እጆቹና እግሮችን እንዲሁ በብረት ማሰሪያ እንዲያስሩት እንጀራና ውሃ እንዳይሰጡት አዘዘ። እንዲህም ሆኖ 10 ቀን ኖረ። ከዚህ በኋላ አውጥተው በፊቱ አቋሙት። ለአማልክቶችም ስገድ አለው። እምቢ ባለው ጊዜ ደሙ እንደ ውሃ እስኪፈስ ከባላ ላይ ግንድ ላይ አውጥተው አጥብቀው እንዲጨምቁት 2ኛ አዘዘ። እንዲሁም በእርሱ ላይ አድርገው በወህኒ ቤት አሰሩት። የእግዚአብሔር መልአክ ቅዱስ ገብርኤል ደግሞ ተገለጠለትና አይዞህ፣ መልካም ገድልን እስክትፈጽም እኔ ከአንተ ጋር እሆናለሁ፣ አትፍራ አለው። ከዚህ በኋላ ወደ እስክንድርያ ወደ ቁልቁልያኖስ መኮንን ሰደዱት። እርሱም ስለ ስራው ሁሉ መረመረውና ሕዋሳቱ ተቆራርጦ እስኪወድቅ ድረስ ይደበድቡት ዘንድ አዘዘ። ሁለተኛም ዘይትን አፍልተው በጆሮቹ በአፉና በደረቱ ላይ እንዲያፈሱ ጎኖቹንም በእሳት መብራት እንዲያቃጥሉ አዘዘ። ደግሞ በእሳት የጋሉ የብረት ችንካሮችን አምጥተው በዓይኖቹ ውስጥ አደረጓቸው። ሁለተኛም የእጆቹና እግሮችን ስሮች ሕዋሳቶችን ሁሉ እንዲነቀሉ አዘዘ። ይህንንም ሁሉ አደረጉት። በዚህ ጊዜ የመላእክት አለቃ ቅዱስ ገብርኤል መጥቶ ሕዋሳቶችን ሁሉ ፈወሰው። ከዚህ በኋላ አንጾኪያ ከተማ ያደረሱትና ወደ ንጉሥ ዲዮቅልጥያኖስ አቀረቡት። እርሱም በእሳት ባፈሉት ወይም በሙጫ ድፍድፍ በማቃጠል አሰቃይተው አሰቃየው። ከዚያም የመላእክት አለቃ ቅዱስ ገብርኤል መጥቶ አዳነው። ዳግመኛም በአንገቱ ከባድ ድንጋይ በሰንሰለት አስረው ወደ ባህር አንከባለው ግማሽ ስጋውን እንዲያሰጠሙት ግማሹን ግን እንዳያሰጥሙት አዘዘ። እነርሱም በባህሩ እንዳለ ታላቅ ምሰሶ ተከሉ። ከዚያም እንዳዘዘ አደረጉ። አስረው ተዉት። በዚህ ስቃይም ከቀኑ እስከ 7 ሰዓት ድረስ ዋለ። ያን ጊዜም የመላእክት አለቃ ቅዱስ ገብርኤል ፈትቶ አወጣው፣ እንደ ቀድሞ ጤነኛ አደረገው። ንጉሥም አይቶ አደነቀ። ሰያፊውን ፈጥኖ አንገቱን እንዲቆርጥ አዘዘው። ያን ጊዜ አንገቱ ተቆርጦ በባህር ዳር ከምድር ላይ ጣለው። ስጋውንም አንስቶ በቁርበት በተሰራ ጋን ውስጥ ጨመረው። ስጋውንም ከራሱ ጋር ተገናኘችና እንዳልተቆረጠ ሆነ። ጋኑም በ20 ቀን እስክንድሪያ እስከሚደርስ ድረስ ሰው ሳይሸከመው ብቻውን የሚጓዝ ሆነ። የውሃ ሀገር ጋኑም ከራሱ ጋር ተገናኘች፣ ራሱም ከአንገቱ ጋር ተገናኘች፣ እንዳልተቆረጠ ሆነ። ጋኑም በ20 ቀን እስክንድሪያ እስኪደርስ ድረስ ሰው ሳይሸከመው ብቻውን የሚጓዝ ሆነ። የእሱን አስከሬን ያዘ። የውሃ ሀገር ሰዎችን በሰሙ ጊዜ መጡ። ተሸክመውም በውሃ ሀገር ካለው ቤት ውስጥ አስገብተው ከወንድሙ ጴጥሮስ ጋር ቀበሩት። የሰማዕቱ የአባ ብሶይ ረድኤቱ በረከቱ በሁላችን ላይ ጽፍ ድርብ ሆኖ ይደር። ዳግመኛ በዚህች ዕለት መነኮሳይቷ ማርያ በሰይጣን ፈተና ወድቃ ምንኩስናዋን ጥላ ሴት አዳሪ ሆነች። ጻድቁ አባ አብርሃምም እርሷን ለማዳን የምንኩስና ልብሳቸውን ለውጠው የወታደር ልብስ ለበሱ። አባ አብርሃም ወዳጆቻቸው እጅግ ብዙ ሀብት ተተውላቸው ያረፉ ሲሆኑ እርሳቸው ግን ያንን ሀብት በሙሉ ለድሆች ለጦም አዳሪዎች ሰጥተው 1 ሰሌን ብቻ ለራሳቸው ገዙ። በታላቅ ተጋድሎ ሆነው 10 ዓመት ተቀመጡ። ጳጳሱም የአባ አብርሃምን ጸጋ ተጋድሎ አይተው ቅስና ከሾሟቸው በኋላ አስተምረው እንዲመልሷቸው ወደ አረማውያን ዘንድ ላኳቸው። አረማውያንም ሲያስተምሩ ክፉዎች ይዘው እጅግ አሰቃዩአቸው። በሕይወት እያሉ ቆፍረው ቀበሯቸው። ነገር ግን ጌታችን አዳናቸው። ከእነርሱም ጋር ሲጋደሉ 10 ዓመት ከኖሩ በኋላ ሁሉንም አስተምረው አጠመቋቸው። ወላጆቿ በ6 ዓመቷ የሞቱባት ማርያ የምትባል እህታቸው እስከ 20 ዓመቷ ድረስ
ፈሪሃ እግዚአብሔርና ትሕትናን እያስተማሩ በሚገባ አሳደጓት። ሰይጣንም አባ አብርሃምን ፈትኖ ሊጥላቸው ብዙ ጊዜ ቢሞክርም እሳቸው ግን ሁልጊዜ በትሕትና ያሸንፉት ነበር። አሁን ግን በዚች ብላቴና ላይ በቅናት ተነሳና በፈተና ጣላት። ከአንድ መነኩሴ ጋር በመዋደድ ንጽሕናዋን እንድታጣ አደረጋት። አባ አብርሃም በዚች ሌሊት ከይሲ እርግቢቱን ሲውጣትና ከጥቂት ቆይታ በኋላ ከእግሩ በታች ሲተፋት በራእይ ተመለከቱ። ሰይጣንም በፈተናው እንድትወድቅ ካደረጋት በኋላ ልብሰ ምንኩስናዋን ጥላ ወደ ሌላ ሀገር እንድትሄድ አደረጋት። አባታችን እህታቸው ከቦታዋ ሲያጧት ደንግጠው ስለ እርሷ በለቅሶ እግዚአብሔርን ጠየቁ። ከወራትም በኋላ ያለችበትን ሰምተው የምንኩስና ልብሳቸውን ለውጠው የወታደር ልብስ ለበሱ። ፊታቸውን ተከናንሞ ማርያ ወዳለችበት ሄዱ። ሴተኛ አዳሪም ሆና አገኟት። እሳቸውም ለርካሽ ተጋሪ የሚፈልጓት መስለው ለአሽከሯ ብርና ወርቅ ሰጥተው ማርያ ወዳለችበት የውስጠኛ ክፍል ገቡ። በሩን ከውስጥ ከዘጉ በኋላ ራሳቸውን ገለጹላት። እርሷም ስታያቸው በጣም ደንግጣ እንደ ብድን ስትሆን፣ እሳቸው ግን ልጄ ሆይ አይዞሽ፣ ከእግዚአብሔር በቀር ከኃጢአት ንጹሕ የሆነ የለም እያሉ መክረው አጽናንተው በንስሐ እንድትመለስ ካደረጓት በኋላ በመጡበት ፈረስ ከኋላ አስቀምጠው ወደ ገዳም ወሰዷት። ማርያም ከበዓቷ ገብታ ማቅ ለብሳ እየተጸጸተች ብርቱ ተጋድሎ ጀመረች። ሌትና ቀን እያለቀሰች ትሕርምትን በማብዛት በጾም በጸሎት እየተጋደለች 5 ዓመት ኖረች። ቅዱሳንም በፊቷ ያለውን ብርሃን እያዩ እስኪያደንቁ ድረስ ተጋድሏን ፈጽማ ነሐሴ 5 ቀን በሰላም አረፈች። አባ አብርሃምን በዘመኑ ሁሉ በጥርሱ ስቆ በከንፈሩም አልባሌ ነገር ተናግሮ አያውቅም። የክርስቶስን ሕማም እያሰበ እንባው ያለማቋረጥ ሲፈስ ኑሮ በዚህ ቀን አርፏል። ዛሬም በወርኃዊ በዓላቸው ታስበው ይውላሉና ረድኤታቸው በረከታቸው በሁላችን ላይ ጽፍ ድርብ ሆኖ ይደር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።